ለምን አንዳንድ ነው? እሺ ጥሩ ችግር የለውም። ምን እናደርጋለን አሁን? አንድ ወደሚያደርገን ንግግር እንበላቸው ብሎ አላህ ቃል በቃል ተናግሯል። አንድ እንድንሆን አይደል የምንፈልገው? በጣም ጥሩ። አላህ ምን አለ በቁርአን ላይ? ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኪዘ ባዕዱና ባዕዱን አርባበን ሚን ዱኒላህ ይላል። ሙሐመድ ሆይ እነዚህ ለመጽሐፉ ባለቤቶች እንዲህ ብለህ ንገራቸው፣ ኑ በላቸው፣ እኛንም እናንተንም አንድ ወደምታደርገን ንግግር እንበላቸው። ምንድነቻች? ከአንዱ ከአምላክ ከአላህ በስተቀር ሌላ ላናመልክ፣ በእርሱም ላይ ሌሎችን ጌቶች አድርገን ላኒስ። አንድ አምላክ አንድ ጌታ ብቻ ነው ያለው። አንድም ሶስትም ከሚለው ይውጡ ነው። አንደኛ እሱ ነው። ቦታቸዋል አይደለ? ሌላው እምነታቸው ምንድነው? ነቢያቶች መጽሐፍ ቅዱስ ላይ እምነታቸው ምን እንደሆነ አልተገለጸም። የማለት ሃይማኖታቸው ምንድን ነው? እግዚአብሔር እንደ መጽሐፍ ቅዱስ እንድና አምላክ አንድ ቦታ ላይ ክርስቲያን ሆኖ ብሎ አዛል ወይ? የለም። እሺ እምነታቸው ምን ነበር? የትኛው እምነት ነው ተብሎ ሊያዝ ነው? ጠፍቷል ይሄ ነገር ማለት ነው። አለ የሚል ካለ ያምጣ። ቦታቸዋል። እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኑ ብሎ አላዘዘም። አንድም ነብይ ክርስቲያን መጽሐፍ ቅዱስ ላይ ህዝቦችን ክርስቲያን ሆኑ ብሎ አላዘዘም። እኔ ክርስቲያን ነኝ ብሎም የተናገረ ነብይ የለም። ተውት በቃ። አንድ የመጽሐፍ ቅዱስ ጸሐፊ አንድ ነብይ ጠቅሶ አክሊ ሙሴ ነው ሊሆን ይችላል፣ ማንንም ይሄ ነብይ ክርስቲያን ነበር ያለበት ቦታ የትም ቦታ ላይ የለም። አያችሁ፣ ይሄን መልስ የምታገኙለት የት ነው? ቁርአን ላይ ብቻ ነው። አብርሃም ሙስሊም ነው ይላል ቃል በቃል። ያዕቆብ ሙስሊም እንደሆነ፣ ልጆቹ ሙስሊም እንደሆኑ፣ ሐዋርያቶች ሙስሊም እንደሆኑ፣ እንዳለ ቀደምት ነብያት ሙስሊም እንደሆኑ ይናገራል። አምላክ ራሱ እንደደነገገው ይነግረናል። شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል። ራሱ ደንጋጊው አምላክ ነው፣ ሰዎች አይደሉም። ምድር ላይ ሰው ሰራሽ ሃይማኖት አይደለም። አምላክ ራሱ ደንግጎ ለነብያት ያዘዘባቸው ነው። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ካለ በኋላ ከአንተ በፊት ደግሞ ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን ሃይማኖት ብሎ ይናገራል። ያችሁ እነ መሲሁ እነ አብርሃም እነ ሙሴ እነ ኖህ ታዘውበት የነበረው ሃይማኖት ራሱ እንደሆነ ይገልጽልናል ማለት ነው። ኢብራሂም ቃል በቃል አብርሃም ሙስሊም ነበር ይለናል በቁርአን። መጽሐፍ ቅዱስ ላይ አንድ ቦታ አለ አብርሃም ወይ ክርስቲያን ነበር ወይ ምንም አታገኝበት፣ መልስ አታገኝበት። ይሄን ይመስላል። አንተ አሁን ለምሳሌ አንድ ሰው ነክ ግን ሁለት አይን አለክ፣ ሁለት አይን አለክ። አይን ብቻ ስለ አይን ብቻ ካወራ አንድ ሰው አይደለም ማለት አይደለም። አንተ እኛ ራሳችን ሁለት እጅ ሁለት አይን የሆነን ማለት ስንት ሰው አራት ሰው ልንል እንችላለን አንልም። ስለዚህ አብ ነው ያስነሳው። ጥቅሱ በትክክል ነው የሚለው እግዚአብሔር አስነሳው ነው የሚለው። የእግዚአብሔር ግን አብ የሚባልና መንፈስ ቅዱስ ወልድ የሚባል አለ። መንፈስ ቅዱስ የሚሰርጽ የማይታይ ማለት ነው። አብም እንደዛ የማይታይ ወሞ ክርስቶስን ምድር የመጣ የሚታዩ የሚዳሰስ ማለት ነው። ይሄ ስለኛ ለሞት የመጣ እኛ ለመዳን ሰው ሆኖ የመጣ ወልድ ይባላል። አብ የላከው ማለት ነው። ይሄ ግን አንድ አምላክ ነው። የሁሉ አንድ አምላክ ነው። ምክንያቱም መጽሐፍ ቅዱስ ይላል በመጀመሪያ ወልድ ነበረ፣ ደግሞ ይመጣል። ይሄ የነበረ ነው የመጣ የነበረ ቀድሞ የነበረ ነው የመጣ። ሲመጣ ክርስቶስ ሲመጣ ከሰው አይደለም የተወለደው፣ ከወንድ አልተወለደም፣ ከመንፈስ ቅዱስ ነው የተወለደው። ይሄ መንፈስ ቅዱስ ማን ነው? አይታየም፣ እግዚአብሔር ነው። መንፈስ ቅዱስ ወለደው ማለት ነው። እናንተ የምታምኑ ከሰው አይደለም አይደል? ከማን አባት አለው እንዴ? መንፈስ ቅዱስ ወለደው ነው ያልከው? ክርስቶስ አባት አለው? መንፈስ ቅዱስ ወለደው ነው ያልከው? ከመንፈስ ቅዱስ ነው የተወለደው። የተጸነሰው መንፈስ ቅዱስ ነው የጸነሰው። ማን ያስጸነሳት? ማርያም መልእክት መጣ። መልእክት ስመጣ እነሆ ድንግል ትጸንሳለች፣ አንቺ ላይ ደግሞ መንፈስ ቅዱስ ይመጥብሻል፣ ትጸንሻለች። ያቄው ማርያም ማን ያስጸነሳት? በመንፈስ ቅዱስ ነው አባቴ፣ በመንፈስ ቅዱስ ነው። በመንፈስ ቅዱስ እንዴት ጸነሰች? እንዴት ጸነሰት? ይችላል እግዚአብሔር ሁሉ አይችልም እንዴ? ይችላል አይችልም አይደለም ጥያቄው። ከመንፈስ ቅዱስ እንዴት ጸነሰች? መንፈስ ቅዱስ መጣና ማርያም ላይ ገባ። ይሄ ማርያም ላይ ገባ እግዚአብሔር ሁሉ በምን ገባ እንዴ? አባቴ በምን ገባ? አንተ በምን ነው የተፈጠረው? ለኔ አትጠይቀኝ። አሁን እንዴት ገባ በማርያም ውስጥ? እንዴት ገባ? ይሄ ለእግዚአብሔር ነው የምትጠይቀው አባቴ። እንዴት? ምክንያቱም እግዚአብሔር ሁሉን ይችላል።
እንዴት እንደሚገባ ይችላል እሱ ያውቃል። ጥያቄው እንዴት ገባ? በምን ገባ? መንፈስ ቅዱስ በል። እኔ ልጠይቅህ እየጠየቅኩህ ነው አንተ እንድትመልስ። እንዴ መልስልሃለሁ እኮ እግዚአብሔር ሁሉ ይችላል። እንደሚችለው አድርጎ ደግሞ ገባ። እንደፈለገው አድርጎ ገባ። እንደሚፈልገው እንዴት እንደሰማት አይታወቅም ማለት ነው። መጽሐፍ ቅዱሱ አንተ ለምሳሌ ቁርአን ታምናለህ አይደል? ቁርአን የሚለውን ነገር ታምናለህ አይደል? መልስ የለውም። መንፈስ ቅዱስ ወረደና ድንግል ጸነሰት ነው የሚለው ቃል መጽሐፍ ቅዱስ እንደዛ ነው የሚለው። ድንገት ጸነሰች። የቱ ጋር ነው ድንገት ጸነሰች? እንደዛ ነው የሚለው። እግዚአብሔር ግን ድንገት ሳይሆን በደቂቃ ይችላል፣ በሰከንድ ይችላል፣ ሁሉም ይችላል። አሁን ድንገት እግዚአብሔር ድንገት የፈለገው ስራ ሊሰራ ይችላል። አጣምም እንደዛ የቱ ጋር ነው ድንገት የሚለው? የጌታ ሰው ጌታ ዘመንህ ሊባርክ። አሜን። ስማ አንተ አሁን ለምሳሌ ኢሳ ነው የምትለው፣ ክርስቶስ ኢሳ ነው የምትለው አይደል? ድንገት ጸነሰች የሚለው ድንገት ጸነሰች የሚለው የቱ ጋር ነው? አንተ በጥያቄ ብቻ ጥያቄ ሳይሆን የምለውን ይግባህና አንተ ደግሞ ሀሳብህን ስጠኝ። ምክንያቱም እኔም ልጠይቅ ነው። ክርስቲያኖች በጣም የሚገርሙኝ ማለት ነው። ስለ እምነታቸው ያብራሩና በሙሉ ድፍረት ማለት ነው። ደስ ይላሉ ሲያብራሩ። ጥሩ ድፍረታችሁ በጣም ጎበዝ ናቸው። ልክ የተናገሩትን ይህንን የተናገርከውን ቃል መጽሐፍህ ላይ ስጠኝ ስትለው ጊዜ አትጠይቀኝ እንጂ ወይ አንተ በፈለግከው መሰረት ነው እንደምሰጥህ። እኔ በፈለግኩት አይደለም፣ አንተ የተናገርከውን አሳየ ብቻ እኮ ነው የምለው። እኔ ጸጥ ብዬ አዳምጣቸዋለሁ አይደለ? ከተናገራችሁት ቃል አወጣና ይሄን ቃል አሳየኝ የቱ ጋር ነው መጽሐፋችሁ ላይ ብዬ በጠየቅ ወንድ ረስተት እኔ እንደዚህ ብቻ ማደርጋቸው ይወጣቸዋል። እንዳለ ሁላቸውን ሲመጡ ጊዜ ይሄን ቃል ነው የምጠይቃቸው። ከዛ ይህን ጥያቄ ጠይቀን ወይም አንተ እንደፈለግክ ሊመጣለህ። እኔ እንደፈለግኩ አይደለም። እኔ እንደፈለግኩ የሚባለው አንተ ሳትናገር ዝም ብዬ ከራሴ የሆነ ነገር አውጥቼ ይህንን ስጠኝ ብለህ እሺ፣ የዛኔ ራሳችሁ ከምታምኑት ከእምነታችሁ ከምትናገሩት ቃል ያዝ አድርገን ይሄን ቃል መጽሐፍ ላይ ያሳይ አለቀ። አንድ ድንገት ጸነሰች ቤት ጋር ያለው የለም አይደል? ትንሽ ግን ትከብዳለህ አባቴ። እንደዚህ ማለት መግባባትም ትንሽ ይከብዳል። ለምን እንደሆነ ታውቃለህ? ምክንያቱም እኔም አንተ እንደምትጠይቀን እጠይቃለሁ። አሁን ለምሳሌ ክርስቶስ ወይም ኢሳ የምትለውን ከየት ተወለደ ነው የምትለው አንተ? እሺ፣ ስለሱ ስለኔ ሳወራ ጊዜ ትጠይቀኛለህ፣ የምትፈልገው ትጠይቀኛለህ። እኔ ግን ገና አንተ እኮ በዚህ ሰዓት በዚህ ደቂቃ እኮ አራት ጥያቄ ነው እኮ የጠየቀኝ። አራት ጥያቄ ነው የጠየቀኝ። እኔ አንድ ሰዓት ጠይቀኝ። እንዳንተ ተቀደድኩኝ። አንተ የሌለ ነገር ተቀደ። ልክ ስትጠይቅ ጊዜ በቃ እኔም በዚህ መሰረት ልጠይቅህ ብለህ ወደ ላይ ትሸሻለህ። እንደዚህ ኖ ችግሩ ምን መሰለህ? አንተ የጠየቀን መመለስ ካለብኝ እኔ የጠየቀው ደግሞ መመለስ አለብህ አይደል? በዛ ነው ትባባለህ። ችግር የለም። ስለሰውና ሳወራህ ጊዜ ዛኔ የት ይሄዳል መሰለህ? አንግባባም። እንደዚህ ብለን አንግባባን። አንተም ጠይቀኛለህ፣ እኔም እጠይቅሃለሁ። ከዛ ምንም ሳንግባባ እንቀራለን ማለት ነው። አሁን አንድ ነገር የሚያስማማ ነገር ልንገርህ። ከዚህ በኋላ ስለ ሃይማኖት ስታወራ መጽሐፍ ላይ ባለው መሰረት አውራ። እሱ ነው የሚጠቅማቸው። እኔ እኮ ባለው ነገር ነው የሚያወራህ። የሌለ ነገር እንደሆነ ማረጋገጥክ እኮ አሳየኝ። ስለ ጊዜ አባቴ ኢሳያስ ላይ ታገኘዋለህ። ድንግል ትጸንሳለች፣ እነሆ ድንግል ትጸንሳለች የሚለውን ኢሳያስ ላይ ታገኛለህ። ሉቃስ መጥቶ ደግሞ ድንገት ገብርኤል መልአክ ላይ መጥቶ ትጸንሻለሽ፣ መንፈስ ቅዱስ ይወርድብሻል፣ እነሆ ትጸንሻለሽ አላት። ገባህ? ወንድም ትወልዳለሽ፣ ስሙም ኢየሱስ ብለሽ ትሾሚዋለሽ አለ። ስለዚህ ይሄ ሁሉ ላምጣልህ እችላለሁ። አሁን ለምሳሌ እኔ መኪና ላይ ነው ያለሁት። አንተ መጽሐፍ ቅዱስ ካለህ ግን ኢሳያስ ልታገኘው ትችላለህ፣ ሉቃስም ልታገኘው ትችላለህ፣ ማቴዎስም ልታገኘው ትችላለህ። የሁሉ አለ ማለት ነው። ግን አንተ የምጠይቀንን እየመለስኩልህ እኔ ደግሞ የጠየቅኩህን መልስልኝ። በዛ እንግባባለን። ኋላ መጣህማ ድንገት ጸነሰች የሚል የለም መጽሐፍ። ለማንኛውም እሺ አሁን ነው ኢየሱስ ክርስቶስ ምንድን ነው ብለህ ነው የምታምነው አንተ? እኔ አምላክ አለው የለውም? ኢየሱስ ክርስቶስ ኢየሱስ ክርስቶስ አምላክ ነው።
ሰውም ነው። አምላክ አለው ወይንስ የለው? ለክርስቶስ ራሱ አምላክ ነው። አምላክ የለውም። ለክርስቶስ አምላክ የለውም። አብ አለው። የኢየሱስ ክርስቶስ አምላክ ይባረክ ይላል ኤፌሶን ምዕራፍ 1 ቁጥር 3 ምን ትላለህ? ይላል አይልም አይልህም? ለምን መሰለህ? ክርስቶስ ወደ ምድር ስመጣ እኔና አንተ መስሎ ነው የመጣው። ሰው መስሎ ነው የመጣው። ስለዚህ የተናገረው ያስተማረውን ሁሉም ደግሞ ስታየው በምሳሌ ነው ያስተማረው። ሁሉም ኢየሱስ ክርስቶስ አምላክ ኢየሱስ ክርስቶስ አምላክ ማለት ነው። በዚህ ጥቅስ መሰረት ይላል አይልም እኮ አልልህም። ይላል የኢየሱስ ክርስቶስ አምላክ ይላል። እሱም ክርስቶስ ራሱ ክርስቶስም ይላል። ራሱ ክርስቶስ አንድ የወሬ ተብዛ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? የኢየሱስ ክርስቶስ አምላክ ክርስቶስ አብ ነው፣ መንፈስ ቅዱስ ነው፣ ወልድ ነው። የሁሉ የኢየሱስ ክርስቶስ አምላክ ነው። ራሱ አምላክ ነው። የኢየሱስ ክርስቶስ ለምን አለ? ራሱ ኦኬ ስማኝ። የኢየሱስ ክርስቶስ አምላክ ራሱ ነው። የራሱ አምላክ ራሱ ነው። ኢየሱስ ራሱ አምላክ ነው። የራሱ አምላክ ራሱ ነው ወይ? ኦ ማይ ጋድ ሐሱ እኔ የምልህን ከሰማኝ አይል መጽሐፍ ቅዱስ አንተም እንደምትለው አይልም አልልህም። ገባህ? ሁሉም የምትለውን ይላል። ግን ለምን እንደዚህ ይላል፣ እንዴትስ እንደዚህ ይላል ካልከኝ ግን እመልስልሃለሁ። ለምሳሌ ክርስቶስ ራሱም እኮ እኔ አብ አለኝ አምላክ አለኝ አለ እኮ። አላለም አልልህም። ይሁሉ አለ መጽሐፍ ቅዱስ ላይ አለ። ግን ምድርስ መጣ ኢየሱስ ክርስቶስ ሰው መስሎ ነው የመጣው። ከሰው ግን አልተወለደም። ከድንግል ተወለደ፣ ከሰው አልተመጣም። እንደኔና እንዳንተ አልተወለደም። ገባህ? ሲመጣ ለምንድን ነው እንደዚህ እኔ አምላክ አለኝ እያለ እናንተ አምላክ ነህ የምትሉ ካልከኝ ግን ሰው መስሎ ነው የመጣው። ሁሉ ያስተማረውን ትምህርት በምሳሌ ነው ያስተማረው። ከወንድ አልተወለደም። ከሰው አልተወለደም ነው ያልከው አይደል? ለምንድን ነው በቃሌን ለመያዝ የምትፈልገው? ለምንድን ነው እንደዛ እኮ አይደረግም። ስህተት እንደሆነ ታውቃለህ። እንደዛ እሺ ተውኩት። አሁን ልትጠይቅ ነው በዚያ ላይ ኢየሱስ ክርስቶስ ስጋና ደም የወሰደው ከድንግል ማርያም ነው ወይንስ አይደለም? አሁን ይሄ ሁሉ የምጠይቀን አባቴ ሐሱ ስትጠይቀን አንድ በአንድ ጠይቀን። ምክንያቱም አንድ ኢየሱስ ክርስቶስ ኤፌሶን ላይ የኢየሱስ ክርስቶስ አምላክ ይባረክ አለ አልከኝ። አሁን ደግሞ ሌላ ጥያቄ እየጠየቀኝ ነው። ገባህ? አንድ ስንጨርሽ ከዛ ወደ ሌላ እንሄዳለን። ምክንያቱም አንተ ራስን ስላነሳህ ነው። እሺ በቃ ልተወው። ይሄንን እሱ ተወውና አሁን ወደ ኤፌሶን ሄድና ወደ ኤፌሶንን ያልከውን ነገር ለምንድን ነው እንደዚህ የሚለው አይልም አልልህም። ምክንያቱም ይላል መጽሐፉ ይላል አምላክ አለው ኢየሱስ ክርስቶስ አምላክ ነው፣ ሰው ነው። ገባ? ሰው በሰው በሆነበት ጊዜ አምላኬም ብሎ ይጮሃል። ጮኸ እኮ ክርስቶስ እኮ ስሰቀል ጮኸ፣ አምላኬ አምላኬ ለምን ተውከኝ እኮ አለ። ይሄ ማለት እኮ በስጋ ስለመጣ እኮ ነው፣ ሰው ስለሆነ ነው እኮ። ግን የሁሉ ያውቅ ነበረ። ስለዚህ አምላክ አለው አይደል? ክርስቶስ ነገርኩህ እኮ ክርስቶስ አምላክ ነው፣ ሰው ነው። ለክርስቶስ እሱ የለውም። አትናደድ አባቴ፣ ችግር የለውም። አይደለም የተጠየቃችሁት ሌላ ቁርስህን በልተሃል ወይ ስልህ አሁን ነው ከትምህርት ቤት የመጣሁት ብለህ እየመለስክ ነው። አባቴ አንተ አምላክ ካለ እኔ አምላክ ካለኝ ክርስቶስ አምላክ ሳይኖረው እንዴት ይችላል? ስለዚህ አምላክ አለው። እሱ ግን እዚህ ጋር ያዘኝ። ክርስቶስ አምላክ ነው፣ ሰውም ነው። አምላክ ነው፣ ሰውም ነው። እሺ ክርስቶስ ምክንያቱም ምድር ላይ የመጣ ወደ ምድር ሲመጣ ሰው ሆኖ ነው የመጣው። አምላክ ነው ብሏል።
እኔ አምላክ ነኝ ብሏል ኢየሱስ ክርስቶስ ብሏል። እንትጋና ያለ ኦኬ መጽሐፍ ቅዱስ ላይ እኔ ከአብርሃም በፊት ነበርኩኝ ይላል። አንድ ያዝልኝ መቼ ነበር አላልኩም። እኔ አምላክ ነኝ ብሎ አስተምሯል ኢየሱስ ክርስቶስ ሲያስተምር ጊዜ ምንድን ነው አስተማራ እኮ እያልኩ እኮ ነው። አዎ እኮ እያልኩ ነው። እንደዛ የሚል እኔ አምላክ ነኝ የሚል አላወጣም ኢየሱስ ክርስቶስ በምድር ላይ እየነገርኩ ነው አባቴ። አሁን ለምሳሌ አንድ ነገር ልንገርህ፣ ክርስቶስ አለ መጽሐፍ ቅዱስ ላይ ብዙ አለ። ክርስቶስ አምላክ እንደሆነ የሚያሳየን ነገር ብዙ ነገር አለ። ግን ለምሳሌ ክርስቶስ አይሁድ በጣም እንደዚህ እንደኔና እንዳንተ ተከራካሪ ስለነበሩ እኔ አምላክ ነኝ የሚል በዛ ሰዓት በጣም ይገደል ነበረ። ገባህ? ግን ምን ይላል ነበረ መሰለህ? ሁሉም የክርስቶስን ትምህርት በምሳሌ ነው የነበረው። ሁሉም በምሳሌ ነው የነበረው። ምክንያቱም ለአይሁድ ምንድን ነው የሚባለው? ትንሽ አማርኛ ይከብረኛል፣ ይቅርታ አድርግልኝ። በምሳሌ ነው። ለምሳሌ ምን አለ? እኔ ከአብርሃም በፊት ነበርኩኝ። አንድ ያዝልኝ። እኔ ከአብርሃም በፊት ነበርኩኝ። በዛ ሰዓት አብርሃም አልነበረም። አብርሃም የሚባል ስንት ዓመት ነበረው ማለት ነው። ግን አለ እኔ ከአብርሃም በፊት ነበርኩኝ። ይሄ አንድ ነው። እኔ የህይወት እንጀራ ነኝ። እኔ የዘላለም ህይወት ቃል አለኝ። እኔ ኦኬ። ዮሐንስ ላይ ደግሞ በመጀመሪያ ቃል ነበረ፣ ቃልም በሰማይ ነበረ። አንዴ ዮሐንስ ላይ ልታነበን ትችላለህ? አማርኛ ስለማልችል ነው። በአማርኛ መግለጽ ትንሽ አልችልም፣ ቋንቋዬ ስላልሆነ ማለት ነው። የሁሉ ግን መጽሐፍ ቅዱስ ላይ ልታገኘው ትችላለህ። ራዕየ ዮሐንስ ላይ እኔ የነበርኩና አልፋና ኦሜጋ ይላል። የነበርኩና ያለሁት ተመልሼም የምመጣ ይልሃል። ይሄ ራዕየ ዮሐንስ ላይ ነው ማለት ነው። ኢሳያስ ላይ ደግሞ እሱ የዘላለም አምላክ ነው። ድንግል ይህ ሁሉ መጽሐፍ ቅዱስ ላይ የምታገኘው ማለት ነው። ክርስቶስ ሲመጣ ግን ለምንድን ነው እኔ አምላክ ነኝ ያላለ ካልከኝ፣ አው አላለም። እዛ ጊዜ አይሁድ ይገድሉታል። በቅጽበት ሳያስተምር ይገድሉታል ማለት ነው። ጎበዝ መለስከው። በቃ ስለዚህ እኔ አምላክ ነኝ ያላለበት ምክንያት ስለሚገድሉት ነው፣ ፈርቶ ነው። እኔ ነገርኩህ እኮ ሐሰን፣ አንተ ለመግባባት እንዴት ነው አማርኛ ብችል ደስ ይለኝ ነበረ። በደንብ ማውራት አምላክ ነኝ ያላለበትም ምክንያት ስለሚገድሉት ነው አልከኝ አይደለ? አሁን ይሄ ልጅ የመለሰው አንተ የጠየቅኝ ምን እንደሆነ ታውቃለህ? ቃል በቃል ነው የምትዜን። ደግሞ እያየሁ እኮ ነው እኔ ሳወራ በቃል ምን እየጠየቀኝ ነው። አንተ ያልከኝ አምላክ ነኝ ብለዋል ወይ? እኔ ደግሞ አዎ ብለዋል። ግን በምንድን ነው ያለው? ለምሳሌ አልኩ እኔ ከአብርሃም በፊት ነበርኩኝ። ይሄ አንድ ያዘልኛል አልኩ። ራዕየ ዮሐንስ ሄድ እኔ የነበርኩና ያለሁትና የነበርኩን ተመልሼም የሚመጣ አለ። ኢሳያስ ላይ ሄድ ባምቡ እሺ፣ አንተን ማን ነው የምታመልከው? እንደ ኢየሱስ ክርስቶስ አብን ነው የምታመልከው ወይንስ ከክርስቶስ ተቃዋሚ ሆነ አብን፣ ወልድን፣ መንፈስ ቅዱስ ነው የምታመልከው? መልስ። እኔ ሁሉም አብ፣ ወልድ፣ መንፈስ ቅዱስ ይሄ ሁሉ አመልከዋለሁ። ክርስቶስንም ነው የምታመልከው? ኖ፣ ይሄ አንድ ነው። ይሄ አንድ ነው። ለምን? እኔ እኮ ነገርኩህ። አንተ ሀሱ የምትባለውን ሰው ሀሱ ነህ አይደል? ኧረ እኔ በእኔ ምሳሌ ተስት እኔ ስላሴ አይደለሁም። ኦኬ አዳምጠኝ። ኢየሱስ ክርስቶስንና አንተን አሁን እስኪ እንትን ልንላችሁ ነው። አንተ የክርስቶስ ተከታይ ነህ አይደለም የሚለው ክርስቶስ ወደ ማን ነበር ሲጸልይ የነበረው? ወደ አብ አይደለ? አዎ። በጣም ጥሩ። አንተስ እንደ ክርስቶስ ወደ አብ ብቻ ነው የምትጸልየው ወይንስ የክርስቶስ ተቃዋሚ ሆነ ወደ አብም ወደ ወልድም ወደ መንፈስ ቅዱስ ነው የምትጸልየው? ማለት እኔ የምጸልየው ክርስቶስን ያስተማረኝ ጸሎት ነው የምጸልየው። ወደ አብ እጸልያለሁ፣ ወደ መንፈስ ቅዱስ እጸልያለሁ፣ ወደ ወልድ እጸልያለሁ። ይሄ ከጸለይክ ደግሞ እሱ አንድ ነው፣ ለእኔ አንድ ነው።
ለኔ የምጸልየውን ወደ አብ ከጸለይሁ ወደ ወልድ ከጸለይሁ ወደ መንፈስ ቅዱስ ከጸለይሁ አንድ ነው። በቃ መልሳ ክርስቶስ ወደ አብ ወደ ወልድ ወደ መንፈስ ቅዱስ ጸለየ አልጸለየም? ክርስቶስ እዚህ ምድር ላይ ሰው ሆኖ ስለመጣ እንደኔ ሁሉም ለአምላክ የሚደረገን አደረጓል። መልሱ እንደገባችሁ ሲያውቁ ጊዜ ሰው ሆኖ ስለመጣ ብለው ነገርኩ። ጸለየ እኮ ኢየሱስ ክርስቶስ ወደ አብ ነው ሲጸልይ የነበረው ወይንስ ወደ አብ ወደ ወልድ ወደ መንፈስ ቅዱስ አልኩ? ኢየሱስ ክርስቶስ ሲጸልይ አንተ ስልህ አንተ ግን ለክርስቶስ ወደ አብ ብቻ አይደለም ወደ አብም ወደ ወልድም ወደ መንፈስ ቅዱስ ነው የምጸልየው አልኩ። خلاص የክርስቶስ መንገድ ላይ አይደላችሁም። የክርስቶስ ተቃዋሚዎች ናቸው። ምንድነው? ለዚህ ነው በእርሱ መንገድ ላይ አይደላችሁም። አንተ አሁን ልጠይቅህ፣ አንተ ጠየቅከን አይደል? ልጠይቅህ አንተ ልጠይቅህ፣ አንድ ጥያቄ ማለት ነው። ጠይቅ። ክርስቶስ ከየት ነው የተወለደው? እንዴት ነው የተወለደው ብለህ ነው የምታምነው? ማለቴ ንገረኛ። ያንተ እምነት ነው አይደል? ለእኔ እኮ ጠየቅከኝ። እንደዚህ አብ አለው እንዴት እንደዚህ ብለህ ጠየቅከኝ። አንተ በራስህ ክርስቶስ እንዴት ነው የተወለደው ነው የምትለው? ኢየሱስ ክርስቶስ አባት አለው ከድንግል ማርያም ያለ አባት ከሴት ብቻ አምላክ አላህ ሱብሓነሁ ወተዓላ ተአምራዊ በሆነ መንገድ ፈጠረ። ምንድን ነው ተአምራዊ መሆነ ማለት? ምን አይነት ተአምር ነው? ያለ አባት ከሴት ብቻ በቃሉና በመንፈሱ ፈጠረ። በቃልና በመንፈሱ እሺ ማስረጃ ልስጥህ? ስጠኛ፣ አስገባኝ። ማለቴ ለኔ ምን ብለህ እንደጠየቀን ታውቃለህ? መንፈስ ቅዱስ አስነሰጸው። አንተ ላይ እንደዛ አይነት ጥያቄ እንደዛ ሲል እንዴት ብለህ ስለጠየቀኝ እኮ ነው። አንተ ግን በራስህ ቃል አንተ ቅድም ስትናገር ስለ ኢየሱስ ማስረጃ ስጠይቅህ ማምጣት አልቻልክም። እኔ ግን ልስጥህ ወይ ማስረጃ ብዬ ነው ሁሉም የምጠይቅህ። ሳትጠይቀኝ ገና ማስረጃ ማለት ነው። ለምናገረው ነው የምናገረውን አውቃለሁ። ያለ ማስረጃ አልናገርም። እውነት እልሃለሁ። እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ ነው። እውነት እልሃለሁ። ይህን ብትቀበል አንተ ብፁዓን ነው። መንገድህ ማስረጃ አላህ ሱብሓነሁ ወተዓላ ክርስቶስን ኢየሱስን በቃሉና በመንፈሱ ፈጥሮታል። ያለ ወንድ ዘር ፈሳሽ ወንድ ማንም ሳይገናኛት ማርያም ነው። ማስረጃ ስጠት ፈልጋለሁ። በቃልና በመንፈሱ ገባኝ። ስለዚህ መንፈስ እዚህ ጋር አለ፣ ኢየሱስ ክርስቶስም እዚህ ጋር አለ። በአንድ የገባኝ ቃል እዚህ ጋር ያልከውን ነገር በጣም ሲምፕል ነገር ነው። በጣም ሲምፕል ነገር ነው። ኢቭንም በሳይኮሎጂ ካሰብከውም በጣም ሲምፕል ይገባሃል ማለት ነው። ለእኔ ገብቶኛል።